አይነት ላይፍ አይገባኝም ምናምን ትላለች እንዴ? ምን አይነት ላይፍ ነው የሚገባት? ገባኝ። አቤላ እናንተ ዞራችሁ ነገ ትገናኛላችሁ። ሁለታችሁም የልጅ እናትና በትን ኬዝ ስቲል እስካሁን ማንንም አያውቅም። እኔ ነኝ የማውቀው። ውስጤ ነው ያስኩት። ኢቭን ሊንግ 10 ዓመት አስደስቻታለሁ። ምን ታመጣለች በላይሽ ላይ ነው ማገባው እያልክ ስትናገር በጣም ያሳዝናል። ገንዘባችንን ሰተን ልከን ከድሆቹ ከኛ ከድሆቹ ቀፍ እህቴ ሽንት ቤት በረንዳ ልወጣ ነው ብለክ ያለቀስከው እኛን አታለክ ብር ለመቀበል ፈልገ ነው ብላችሁ የምታስቡ ሰዎች አሩን አርቷል። አረህ ይድረቅ። የቀጭኗን ፓንት ለብሼ ነው የገባሁት። ተባስ በወፍ በረሪ ዛሬዎቹ ቪዲዮ እነዚህን ይመስላሉ ማለት ወደ ሙሉ እንገባለን። የአቤልና የቃል ትዳር እቃቃው ፈረስ ዳቦ ተቆረሰ አይነት ነገር እየሆነ ነው ማለት ነው። ለኔ የሚገባው ህይወቴን ይሄ አይደለም እያለች ነው እሷም የማይባል ነገር አብራ የኖረችውን ባለ ትዳሯን እሱም ደግሞ በሀብታም እንትን እየተደረግሽ መኖር ፈልገሽ ይሆናል። ጭራሽ የማይባል ልጅ ወለዱ እንኳን አይመስሉም ማለት ነው። እባካችሁ የሚመለሱበት መንገድ ካለ እንደ በፊቱ ቪዲዮ ሲሰሩ እንደነበረው አይነት መጥፎ ኮሜንት እንዳታደርጉ ደራችሁ ማለት ነው። የነ ሮሚ የነ አዶናይ ጉዳይ አለ፣ የነ ቤታዩ ጉዳይ አለ ማለት ነው። አብረን እንቆያለን። ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ላይ ሁሌ ስማችሁን የማይጠፋ ልጆች በጣም ወዳችሁ ልጆች አሉ። ሁሌ ማትጥፉብኝ ነው ሙሉ ወዳችሁ ስማችሁን እጠራለሁ። ቀጣይ ወደ ቪዲዮዎቹ እንገባለን ማለት ነው። የምትወረው ሰው አለ፣ የሆነ ከጀርባ የሚገፋፋ ሰው አለ። ስለዚህ ነው ውሳኔ ምንድነው? ወደ ቤቷ ትመለስ የሚል ውሳኔ ወስኛለሁ። በዚህ ተበቀል ካልተመለሰች ግን እኔ እንዳታዝኑብኝ፣ ጥፋቱ የራሷ ነው። የፈለገችው ነገር አለ በውጪ ማለት ነው። ቆይ በቃ የፈለገችው ነገር አለ ማለት ነው። ስለዚህ እኔ ደግሞ አንዴ ደግሞ እንትን ካልኩኝ አልኩኝ ነው። ከፈተው ነው። እየዬ በተል እኔ አልመለስም። ይሄንም ያህል ያለ ምንም ምክንያትሽ ምንድነው? ይሄ ላይፍ አይገባኝም ትላለች እንዴ? እስከዛሬ ችጋራም አልነበረች እንዴ? ከከክውታውን ትንሽ ብር ብታገኝ ችጋራም እንደዚህ እንደ አይነት ላይፍ አይገባኝም ምናምን ትላለች እንዴ? ምን አይነት ላይፍ ነው የሚገባት? ሀብታም መሆን ነው የፈለገችው እንደሌሎቹ? ምን አሰያሽ ምን ማለት ነገር ነው? ይሄ ላይፍ አይገባኝም። አቤላ እናንተ ዞራችሁ ነገ ትገናኛላችሁ። ሁለታችሁም የልጅ እናትና አባት ናችሁ። እባክህን እዚህ ለኔ ብቻ አይደለም ወይ የነገርከኝ ያለው 995 ሰው ፊት እንደዚህ አይነት ነገር አታወራ። ሚስትክ ናት፣ የልጆችክ ናት። ለውበትን ኬዝ ስቲል እስካሁን ማንንም አያውቅም። እኔ ነኝ የማውቀው። ውስጤ ነው ያስኩት። ኢቭን ልንገርሽ የፈለገ አርጎ ቢያዋርድ ፊቴ ላይ አሲድ ቢደፋ እመኝኝ እንዲህ አድርጎኝ ነው ብዬ እንደማላወራ መቼም ለራሴ ሁሉ ደግሜ ሳስበው እያቆሰለኝ ነው ያለው የተደረኩት የተሰራብኝ ፊልም ድራማ። ስለዚህ ወጥቼ እንዲህ ነው እያልናገር በቃ አለቅ። እሱ ይሄኛው ንግግር አይደለም እንደዚህ ያስደረገኝ። 10 ዓመት የኖርኩበትን ቤት እየወጣሁት በዚህ አይ ኖ ግን ታዩ እሺ፣ እዚህ ጋር እንዳታወሪ በቃ ምንም ነገር እንዳታወሪ። ታቸው ባልና ሚስት ናቸው። አይ ቲንክ ባልሳሳት ከ11 ዓመት በኋላ ነው የተፋቱት። ልጆች አላቸው፣ 2 ልጆች አላቸው፣ ወንድና ሴት። እና አሁን በጣም ከተለያዩ በኋላ እሷ ቤተሰቦቿ ጋር ሄዳለች፣ እሱም እናቱ ጋር ይሁን ምናምን ነው ብቻ። ግን ወንድ ነህ 10 ዓመት አስደስቻታለሁ ምን ታመጣለች በላይሽ ላይ ነው ማገባው እያልክ ስትናገር በጣም ያሳዝናል። እኔ ለልጅቷ ግዢ አይደለም፣ እኔ ሁለታችሁም አላውቃችሁም። ግን አንደኛ ልጆች ይዛን ሄደችው አንተ ሚዲያ ላይ እኔ በግሌ እኔ በእውነት ነው የምላችሁ እናትህን ይዘህ መተህ እንደገና ደግሞ የማንንም ሴቶች እያስገባ የምታሰድባት የምታደርገው ነገር በጣም አስጸያፊ አስነዋሪ አይደል? እኔ ጋር አብራት ተኛም 6 ወር ተለያይተን እንዴ ሴት ልጅ እኮ ብዙ ሰዎች ያልገባችሁ ነገር በጣም የሆነ የምትጠላው ነገር ሲኖር እንኳን አይደለም 6 ወር ከዛም በላይ ፊቷን ጀርባዋን ሰጥታ ነው የምታየው። ምን ሆነሽ ነው ብሎ መጠየቅ ነው ወይስ ሚዲያ ላይ መጥቶ ማዋረድ ነው? እንዴት እንደሚሰድባት ልነግራችሁ አልችልም። ስሙትማ እዚህ ጋር የሚለው ስሙት እንደማይሆናት ስለማውቅ ሌላ ሰው አይፈልግም። በቃ ሰው የምትፈልገው እንደዚህ ነው። በቃ የሆነ ነገር በቃ እንደዚህ አይነት ሙድ እኔ ማውራት አልፈልግም፣ ግን የምትፈልገው ሙድ እንደዚህ ነው። እሷን ደግሞ በሌላ በኩል ደግሞ ገብታችሁ ብትሰሟት ሌላ በራሱ ዓለም ውስጥ ነው ያለችው። ስሙ እሷ ደግሞ እዚህ ጋር እንዴት በቃ ትላንትና ነው የባሰ የገደለኝ። ለምን ያው አንቺን ለማብሸቅ ነው እሱ እንደዛ የሚናገረው፣ ከልቡ አይደለም። ዛሬ 2 ልጆች እንግዲህ በመሀላችሁ ያለ ሰው ነው። እሱም እንደዛ ማለት የለበትም። ብልግና እንደው የሚጸጽት ነገር ልጆች የሚሰሙት ነገር ከመናገር ይልቅ ከመናገር ወጥተህ እኔ ወንድ ነኝ ብዙ ሴት ፈላጊ ያለኝ ጥዬ በላይሽ ላይ ማን ስለሆንክ ነው? ወንድ ስለሆንክ አንተ ሁሉም ሴት የሚፈልግ ይመስላል እንዴ? ሴት ልጅ እኮ አይደለም እና ሲንግል ሆና በባሏ ላይም ሆና የሚመኛት ብዙ ወንዶች አሉ።
ጥንካሬና ጨዋነት ከሌለባት። ስለዚህ ራስን እንደ ትልቅ አርጋ አታቅራራ እንዴ። እንሳድሽ ለልጆቻችሁ ማሰብ መቻል አለባችሁ። ልጆች ወልዳችኋል። ማን ነው የምትባል ልጅ እዛ የተቆረጠ ያንተን ቪዲዮ አይቼ አንተ ትልቅ ሰው አይደለ እንዴ ከካናዳ የሚያክል ሀገር ገብተህ ቲቪ ገብቼ አሬና አርቼ ፍላሽ አጣው እያልክ ቪዲዮ አዶናይ ነው ምናምን የምትባል አልቅሳ አይደል እንዴ? እኔ ሁሉ ጊፍት ሰጥቼ ማላቅ አልቅሼ እኮ ቪዲዮ ሰርቻለሁ በሱ ልጅ ደህየው ነው ስትረስ ያዘው ብዬ እኔ አልቅሼ ቪዲዮ እኮ ሰርቻለሁ። መብራና እዚህ አልቅሼ ነው ምናምን ፖስታችሁ አሁን ትግራይ ገብቶ የእንትኔ የአክስቴ ሪል ስቴት የእንትና ሪል ስቴት እያለ ያሳያል። እና ለምን የዛኔ ከቸገር አላኩልም እኛን እዛ አስለቅሰህን ገንዘባችንን ሰተን ልከን ከድሆቹ ከኛ ከድሆቹ ቀፍ የቴ ሽንት ቤት ብሎ እኮ ያሳየው ራሱ የኤልተን ሆቴል ሽንት ቤት ጉዳይ ነው። የቴ ቤት ብሎ በዛው እኮ እንትኑን እያሳየን ነው ቶሌቱን እንጂ እውነት አሩን አርቷል። አረህ ይድረቅ ባንተ ቤት ሙሉ ይዘሞታል። አረን ፍላሽ አጣው ኢትዮጵያ እናቃለን። እኛም ኢትዮጵያ ሄደን ውሃ ሲያጣ በባሊ ይቀመጥላል። ቂጥን ታጥበዛ ፍላሽ ታረጋለህ። ፍላሻም ማለት ነው። አንተም ብለው አሁን ሙዲያሽ በረንዳ ልወጣ ነው ብለክ ያለቀስከው እኛን አታለክ ብር ለመቀበል ፈልገ ነው ብላችሁ የምታስቡ ሰዎች መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። እነሱ ገንዘብ ቢሰጡኝ ይሻለኝ ነበር። ለምን ከኢትዮጵያ ሕዝብ ፊት መዋረድ መረጥኩኝ? ለምን? እናንተ የምታዩት ዲያስፖራ ዘንጦ እያያችሁት ነው። ያ ዲያስፖራ ግን ባዶ ነው። መስራት አቅቶትም አይደለም፣ ራሱን እየጠላ ነው። ውስጡ እየደከመው ነው። የሚረዳው ሰው የለም። አገር ቤት ያሉ ቤተሰቦቹ እንዳለ ያ ሰው ሰማይ የደረሰ ይመስላቸዋል። በዶላር የሚሰራትን ብር በብር እያባዙ ማለት ነው ህይወቱ አልፎለታል። ይህ ሰው ደስተኛ ነው ብለው እያሰቡ የውስጡን ምን እያለፈ እንደሆነ አይጠይቁትም። ይህ ሰው ደግሞ እነሱን ግልጽ አድርጎ ላለመናገር ራሱን ይደብቃል። እኔ ደግሞ እግዚአብሔር ልቤ ውስጥ መጥቶ አሁን እያለፍኩበት ያለሁት መከራ ከሰው ፊት ማሳየት ነበረብኝ። አላማዬ ገንዘብ ለመቀበል አልነበረም። አላማዬ ሰዎችን ለማሳየት ነበረ። በግልጽነት እያለፍኩት ያለሁት ህይወት አብዛኛው ዲያስፖራ የሚያልፍበት ህይወት ማለት ነው። ስለዚህ ምርጫችሁ ነው። የፈለጋችሁትን ብላችሁ ማሰብ ትችላላችሁ እንጂ ውርዴት ብፈልግ ከቤተሰቦች ፊት መዋረድ ይሻለኝ ነበር። እንዳትንቀሳቀስ አድርጎ በህግ አስሯት አልኳችሁ። ልጆቹን ይዘዋሉ። ኢትዮጵያ ላፍ ብሎላችኋል። ኢትዮጵያ ሄደ ልጆቹን ይዞ ኢትዮጵያ ባይ ባይ። አሁን የእንቁርቴ ልጆች ያሉት አድራሻውን ነግራቸዋለሁ። ኢትዮጵያ ነው ይወላችሁ። ኢትዮጵያ ናቸው ያሉት። አበስ ገበርኩ ጌታዬ። አሜሪካን አንድ እናት ወልዳ ምን አለ ተከብራ 3 ልጆቿን አላጣች። ቁጭ አርጎ ማሳደግ ሲችል ቁጭ አርጎ ሌላው ቢቀር ከወንድ ጋር እንኳን ብትለያዩ እግዚአብሔር ምስክሬ ነው ያ ብትለያዩ ስራችሁን እየሰራችሁ ምን እንዳለች ታውቃላችሁ? ደከመኝ እዚህ ላይ ተዘብዝባ ያለች እኮ ነው ለሽማግሌዎቹ 3 ልጅ መሸከም ደከመኝ አለች። ቀጭኗን ፓንት ለብሼ ነው የገባሁት። ተባስ ኧረ ቤታዮ ደግሞ ፖስታውሽ እኔ ላንቺ መጣላት ሰለቸኝ። ተይ ቤታዮ ሮሚ የበሰበሰ ዝናብ አይፈራም። ለሳምንት ነው የሚሳደብ። እሺ በፓንቱ ጭና ፎቶሽ የተፖሰተ ጊዜ ቤታዮ እኔ ነግሬሻለሁ። ራፊ ማነው እንደዚህ መከረሽ? መች ወጡና እነሱ ሮሚ ዩቲዩብ ላይ ተሽኛ አታውቂም እንዴ? በቀጭኗ ፓንቱ